ሰላም ጤና ይስጥልን ውድ በሀገር ውስጥና በመላው ዓለም የምትገኙ ተከታታዮቻችን ከገበታ ሚዲያ የዕለቱን አበይ ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን እንሆ። ሰበር ዜና። በባለስልጣናት ላይ እርምጃ ተወሰደ። በአዲስ አበባ ከተሞች የተሰጣቸውን ኃላፊነት ወደ ጎን በመተው ህዝብን በጉቦ ያማረሩ ከፍተኛ ባለስልጣናት ላይ የአዲስ አበባ ከተማ ከንቲባ አዳነች አቤቤ እርምጃ መውሰድ ጀምረዋል። በተለይም ከንቲባም ሆነ ህግን አይፈሩም ተብሎ በሚነገርላቸው ከፍተኛ አመራሮች ላይ እርምጃ በርትቷል ነው የተባለው። ዝርዝር መረጃ ይዘናል። አሜሪካ ለኢትዮጵያን ታላቅ ብስራት አሰማች። ዋሽንግተን በአሰብ የኢትዮጵያ ታሪካዊ ባለቤትነት እውቅና ለመስጠት መዘጋጀቷ ተሰምቷል። በአሜሪካና በኢትዮጵያ ከፍተኛ ባለስልጣናት መካከል የተደረገው ሚስጥራዊ ስምምነትም ታውቋል። ዶናልድ ትራምፕና ማርኮ ሮቢዮ ለአዲስ አበባ የባህር በር ጥያቄ የሰጡት ያልተጠበቀ አረንጓዴ መብራት ኢትዮጵያን አስፈንድቋል። በዝርዝር እንመለከተዋለን። ይህ በእንዲህ እንዳለ የህወሓት ቡድን የጠቅላይ ሚኒስትሩን ንግግር ተቸ። ጠቅላይ ሚኒስትር አብይ አህመድ ከኤርትራና ሱዳን ጋር በመስራት ያቀረቡትን ክስ አጣጣለ። ቡድኑ የምንዋጋው ራሴን ችዬ ነው ቢልም ጦርነት ቀስቃሽነቱን ግን አልካደም። አደምጡታላችሁ። በሌላ ዜና የአውሮፓ ፓርላማ በጀነራል ሐምዳን ዳጋሎ የሚመራውን የፈጥኖ ደራሽ ኃይል በሽብርተኝነት መዝገብ ውስጥ አሰፈረ። ፓርላማው በሱዳን እየደረሰ ነው ባለው አስከፊ ሰብአዊ መብት ጥሰት ተሳታፊ የሆኑ የፈጥኖ ደራሽ ኃይል አመራሮችና በተባበሩት አረብ ኤምሬቶች ላይ ክስ አቅርቧል። የምትሰሙት አበይት ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁን እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። ህወሓት ጠቅላይ ሚኒስትር አብይ አህመድ ከኤርትራና ሱዳን ጋር በመስራት ያቀረቡትን ክስ አጣጣለ። ፓርቲው ምላሹን የሰጠው ጠቅላይ ሚኒስትር አብይ አህመድ የህዝብ ተወካዮች ምክር ቤት የማጠቃለያ መድረክ ላይ ባደረገውት ንግግር ህወሓት ኤርትራና ሱዳንን የኢትዮጵያን መንግስት ለመውጋት ተጣምረዋል በማለት በጠንካራው መተቸታቸውን ተከትሎ ነው። ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ማክሰኞ ሰኔ 30 ቀን 2018 በህዝብ ተወካዮች ምክር ቤት ንግግራቸው በብርቱ ከተቿቸው አካላት አንዱ በሰሜን ኢትዮጵያ መንግስት ለመውጋት በሰፊው እየተንቀሳቀሰ ነው በሚል ስሙ የሚነሳው ህዝባዊ ወያኔ ሓርነት ትግራይ ህወሓትን ነው። ጠቅላይ ሚኒስትሩ በማክሰኞው ንግግራቸው ህወሓት ከኤርትራና ሱዳን ጋር በመሆን ኢትዮጵያ ለመውጋት እየተንቀሳቀሰ ይገኛል በማለት መንግስታቸው ግን ከዚያም ያለፈ ስጋት እንደሚቋቋም መግለጻቸው ይታወሳል። ኢትዮጵያ ውስጥ በተለይም በትግራይ ክልል ያለ የፖለቲካ አውድ የመጥረቢያ ፖለቲካ ሰለባ ነው። ትግራዋይና ኢትዮጵያውያን የሆኑት ህወሓት እንደ መጥረቢያ ነው፣ ሻዕቢያ ደግሞ እንደ እንጨት በማለት በመጥረቢያና እንጨት ጀርባ ያሏቸው ከኋላ እነዚህን ኃይላት የሚያዝ በስም ግን ያልጠቀሱት የውጭ ኃይል መኖሩንና በኢትዮጵያ ፍላጎት ላይ ጦርነት በእጅ አዙር ስለመክፈቱ ፍንጭ የሰጡበትን አስተያየትም ሰጥተዋል። ህወሓት ግን ለዚሁ ለጠቅላይ ሚኒስትሩ ማብራሪያ በሰጠው ምላሽ ፓርቲው በራሱ ለግጭት የጋበዘው የውጭ ኃይል አለመኖሩን ያስታወቀው ህወሓት ይህ መሰረተ ቢስ በማለት ንግግሩንም ትግራይንም ለማጥቃት የተደረገ ነው ሲል አመላክቷል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም እንደተናገሩት እኛ የምንተማመነው በራሳችን አቅም ነው በማለት ሌላው ስርዓቱን የሚታገል አካል ካለ መብቱ ነው የሚል ምላሽ ሰጥተዋል። በሰሜን ኢትዮጵያ አሁን ላይ የነገሰውን ውጥረት ተከትሎ በህወሓትና በኢትዮጵያ ፌዴራላዊ መንግስት መካከል ከ4 ዓመታት በፊት የተፈረመውን የፕሪቶሪያውን ስምምነት አሁን አደጋ ላይ እንዳይጥለው በቅርቡ የአሜሪካ መንግስትና የአውሮፓ ህብረት እንዲሁም የተለያዩ ሰብአዊ መብት ላይ የሚሰሩ የዓለም አቀፉ ማህበረሰብ ስጋታቸው መግለጻቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድ ግን ኢትዮጵያ አትወድቅም፣ አሁን የወደቁትንም ታነሳለች በማለት መንግስታቸው ግን ምንም ስጋት እንደማይኖርበት በፓርላማው ንግግራቸውን መግለጻቸው ይታወቃል። የጠቅላይ ሚኒስትሩ ማብራሪያ አስታከው ምላሽ የሰጡት የህወሓት ቃል አቀባይ አቶ አማኑኤል አስገዶም ግን ስርዓቱ ያሉት የአሁኑን የኢትዮጵያ መንግስት የውስጥ ግጭቶችን በሌላ ላይ በማላከክ ከሰዋል። የራሳችን የህልውና አደጋ ለመከላከል እንጂ እንደዚህ አይነት እንቅስቃሴ የሉንም በማለትም የሚቀርብባቸውን የአገር ውስጥ አማጽያንና ከውጭ ኃይሎች ጋር ተባብረው የኢትዮጵያን መንግስት ለመውጋት እንቅስቃሴ ያደርጋሉ በሚል ስለሚቀርብባቸው ክስ ማስተባበያንም ሰጥተዋል። ከዚሁ ጋር በተያያዘ የኤርትራ የማስታወቂያ ሚኒስቴር የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ ማክሰኞ ሰኔ 30 ቀን 2018 የበጀት ዓመት የኢትዮጵያ የህዝብ ተወካዮች ምክር ቤት ማጠቃለያ መድረክ ላይ ያደረጉትን ንግግር በጠንካራው
እንደሚሰራውም ተችተዋል። ሚኒስቴሩ በቀድሞ ትዊተር በአሁኑ ኤክስ ገጻቸው ላይ ባጋሩ ጽሑፍ የኢትዮጵያን ገዢ ፓርቲ የተረጋጋ ፖሊሲ የሌለውና የአፍሪካ ቀንድን ለስጋት የዳረገ ነው ሲሉ ትችታቸውን የሰነዘሩት ባለስልጣኑ የኢትዮጵያ ገዢ ፓርቲ በሁለት ተቃርኖ መሃል እየተቸገረ ያለ ሲሉም በመተቸት የኢትዮጵያ ገዢ ፓርቲ ብልጽግና በአንድ በኩል የባህር ወደብ ለማግኘት የጦር ሰበቃ እያደረገ፣ በሌላ በኩል ደግሞ የሀገር ውስጥ ሽኩቻን የውጭ ኃይሎች ሽፍጥ አስመስሎ እያቀረበ ነው ብሎታል። በቀጣይ መረጃችን አሜሪካ ለኢትዮጵያን ታላቅ ብስራት አሰማች። ዋሽንግተን ለአሰብ የኢትዮጵያ ታሪካዊ ባለቤትነቱ እውቅና ለመስጠት መዘጋጀቷ ተሰምቷል። በአሜሪካና በኢትዮጵያ ከፍተኛ ባለስልጣናት መካከል የተደረገው ሚስጥራዊ ስምምነትም ታውቋል። ዶናልድ ትራምፕና ማርኮ ሩቢዮ ለአዲስ አበባ የባህር በር ጥያቄ የሰጡት ያልተጠበቀ አረንጓዴ መብራት ኢትዮጵያን አስፈንድቋል። ኢትዮጵያ የቀጥታ የባህር ዳርቻ ባይኖራትም በወታደራዊ አቅሟም እና የባህር ላይ ተደራሽነት ለማረጋገጥ ባላት ከፍተኛ ፍላጎት ምክንያት በቀይ ባህር ደህንነት ንግግሮች ውስጥ ማዕከላዊ አገር ሆና ትቀጥላለች። በዚህም ምክንያት ዋሽንግተን የአዲስ አበባን የባህር ላይ ፍላጎት ችላ ከማለት ይልቅ ኢትዮጵያ የባህር በር እንዲኖራት በውጭ ጉዳይ መስሪያ ቤቷ በኩል እየሰራች ነው ተብሏል። ይህም ፍሬ አፍርቶ በቅርቡ አሜሪካ አሰብ ኢትዮጵያ ሀብት መሆኑን በይፋ እውቅና ለመስጠት መዘጋጀቷን የገበታ ሚዲያ ምንጮችም አረጋግጠዋል። አሜሪካ በቀይ ባህር አካባቢ ካለው ለመረጋጋት አንጻር ስትራቴጂካዊ ትስስሯን እያጠናከረች መሆኗን የሚገልጹት ሪፖርቶች ኢትዮጵያ በዚህ ስትራቴጂክ ጥምረት ቀዳሚ ተመራጭ ሀገር መሆኗን የፕሬዝዳንት ዶናልድ ትራምፕ አስተዳደር ዘግይቶም ቢሆን መረዳቱን አንስተዋል። በቅርብ ጊዜያት ውስጥ በዋሽንግተንና በአዲስ አበባ መካከል የተጀመረው አዲስ የሁለትዮሽ ምክክር ኢትዮጵያን በአፍሪካ ቀንድ ደህንነት ዲፕሎማሲ ማዕከል እንዳደረጋትና አሜሪካ በቀጠናው ሊኖራት የምትፈልገውን የበላይነት ከኢትዮጵያ ተነጥላ ማሳካት እንደማትችል ተገንዝባለች ነው የተባለው። አሜሪካና ኢትዮጵያ ግንኙነታቸውን ወደ ነበረበት ለመመለስ እየተንቀሳቀሱ ናቸው የሚል ዜና በተለያዩ አውዶች መሰማት ከተጀመረ ቢከራረምም ሰሞኑን ይፋ የሆነው ዜና ዋሽንግተን በአፍሪካ ቀንድ እየተበላሸ ባለው የደህንነት ሁኔታ ውስጥ አዲስ አበባ ቁልፍ የመፍትሄ አካል መሆኗን ታምኖበት ነው ተብሏል። ከሰሞኑ በዋሽንግተን የተካሄደው ከፍተኛ ደረጃ ምክክርም የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ፣ የብሔራዊ መረጃና ደህንነት አገልግሎት ኃላፊ ሬድዋን ሁሴንና የጠቅላይ ሚኒስትር አብይ አህመድ ከፍተኛ የኢኮኖሚ አማካሪ ግርማ ብሩን ከዶናልድ ትራምፕ አስተዳደር ከፍተኛ ባለስልጣናት ጋር ማገናኝቷል። ከነዚህ ባለስልጣናት መካከል የውጭ ጉዳይ ሚኒስትር ማርኮ ሩቢዮ፣ የውጭ ጉዳይ ሚኒስትር መስሪያ ቤት ረዳት አሊሰን ሁከርና ሌሎች በየደረጃው ያሉ ከፍተኛ ኃላፊዎች በተገኙበት በዚህ ወሳኝ ስብሰባ ከደህንነትና ከጸጥታ አንጻር በአገር ውስጥና በቀጠናው ስላለው የውክልና ጦርነት በስፋት ውይይት ተደርጓል ነው የተባለው። እዚህ ጋር ኢትዮጵያ ያቀረበችው አሜሪካ መመለስ ያለባት ጥያቄዎች መኖራቸው የተሰማ ሲሆን ከነዚህ ጥያቄዎች መካከል የህወሓት ጉዳይና ኢትዮጵያ የባህር ተጋሪ በምትሆንበት ዙሪያ እንደነበሩ ተዘግቧል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኤክስ ገጻቸው ኢትዮጵያ ቀጠናዊ ግጭቶችን በማርገብና በመላው ምስራቅ አፍሪካ መረጋጋትን በመደገፍ ረገድ ወሳኝ ሚና ትጫወታለች ብለዋል። የአሜሪካ ባለስልጣናት በቀጣይ በቀይ ባህር ላይ በሁቲዎች በሚፈጸሙ ጥቃቶችና በሱዳን የእርስ በርስ ጦርነት ምክንያት እየተባባሰ ባለው የባህር ላይ ደህንነትና የንግድ መስመሮች ስጋት ላይ ያላቸውን ስጋትም አንስተዋል። ከዚህ ጋር ተያይዞም ሩቢዮ ኢትዮጵያ የቀይ ባህርን ጉዳይ ማንሳቷ ተገቢ መሆኑን አንስተው አሜሪካ እንደምትደግፈው ለኢትዮጵያ ልዑክ አረጋግጠዋል ነው የተባለው። አሰብ ታሪካዊ የኢትዮጵያ ግዛት እንደነበረ አሜሪካ ትገነዘባለች ያሉት ማርኮ ሩቢዮ ኢትዮጵያ ወደብ እንድታገኝ በሰጥቶ መቀበል መርህ በሰላማዊ መንገድ ሂደቱን ማስቀጠል ተገቢ ነው ብለዋል። ለዚህም ሂደት አሜሪካም ድጋፍ ታደርጋለች ሲሉ ከኢትዮጵያ ጎን መሰለፏን አረጋግጠዋል ነው የተባለው። ወደ ቀጣዩ መረጃችን እንሻገር። የአውሮፓ ፓርላማ የሱዳን ፈጥኖ ደራሽ ኃይሎችን በሽብርተኝነት መዝገብ ውስጥ አሰፈረም። ፓርላማው የፈጥኖ ደራሽ ኃይሎችን አርኤስኤፍ በአሸባሪነት እንዲፈረጅና በሱዳን በሲቪሎች ላይ ለሚሰነዘሩ ጥቃቶች ተጠያቂ በሆኑ ግለሰቦች እንዲሁም በተባበሩት አረብ ኤምሬትስ በሚገኝ አንድ ኩባንያ ላይ ማዕቀብ እንዲጣል የአውሮፓ ህብረትን የሚጠይቅ የውሳኔ ሀሳብ አጽድቋል። በ476 የድጋፍ በ28 ተቃውሞና በ96 ድምፅ ታቅቦ በጸደቀው የውሳኔ ሀሳብ ላይ የሰሜን ኮርዶፋን ግዛት ዋና ከተማ በሆነችው አልኡበይድ ላይ እየተካሄደ ባለው ጦርነት
እየተባባሰ የመጣው የዓለም አቀፍ የሰብአዊ መብት ሕጎች ጥሰት ጎልቶ መታየቱ በሪፖርቱም ተጠቁሟል። የአውሮፓ ህብረት በአሁኑ ጊዜ ፈጥኖ ደራሽ ኃይሎች ምክትል አዛዥ አብዱራሂም ደጋሎን ጨምሮ በ18 ግለሰቦችና በ8 ተቋማት ላይ የሀብት እገዳ፣ ወደ አውሮፓ ህብረት ሀገራት የመግቢያ ጉዞ እገዳና የገንዘብና የሀብት አቅርቦት ክልከላዎችን እያካተቱ ማዕቀቦችን መጣሉንም ተሰምቷል። የአውሮፓ ፓርላማ ባወጣው መግለጫ ህብረቱ አርኤስኤፍን በአሸባሪ ድርጅቶች ዝርዝር ውስጥ ማካተት እንዳለበትና የጥሰቶቹ ፈጻሚዎችም ለድርጊታቸው ተጠያቂ ሊሆኑ እንደሚገባ ተገልጿል። በተጨማሪም በምዕራብ ዳርፉር ክልል ላይ የተጣለውን የተባበሩት መንግስታት ድርጅት የጦር መሳሪያ እገዳ በመጣስ የግሎባል ሴኩሪቲ ሰርቪስ ግሩፕን በስም በመጥቀስ በሲቪሎች ላይ ለሚፈጸሙ ጥቃቶች ውጫዊ አመቻች በሆኑ አካላት ላይ ማዕቀብ እንዲጣልም ጠይቀዋል። በአቡዳቢ የሚገኘውና ከተባበሩት አረብ ኤምሬት ገዢ ቤተሰብና ከፍተኛ ባለስልጣናት ጋር ግንኙነት ያለው ይህ ቡድን ከ2024 ጀምሮ የኮሎምቢያ ተቋራጮችን በመመልመል ከአርኤስኤፍ ጎን እንዲሰለፉ ማድረጉም ተመላክቷል። እንደ ኤሮፓያን አቆጣጠር መስከረም 26 ቀን 2025 ሱዳን የተባበሩት አረብ ኤምሬትስ በኤምሬትስ ዜጋ መሐመድ ሐምዳን አልዛቢ በባለቤትነት በሚመራው የግሎባል ሴኩሪቲ ሰርቪስ ግሩፕን ጨምሮ በተለያዩ ኩባንያዎች አማካኝነት ለአርኤስኤፍ የውጭ ቅጥረኛ ወታደሮችን መመልመሏን ያረጋግጣሉ ያለቻቸውን ሰነዶች ለተባበሩት መንግስታት ድርጅት አቅርቦት እንደነበር ይታወሳል። የውሳኔ ሀሳቡ ሰጪ የአውሮፓ ፓርላማ አባላት የፈጥኖ ደራሽ ኃይል ወታደሮች የጾታ ጥቃትን ጨምሮ በሲቪሎች ላይ የሚያደርሱትን ጥቃት በአስቸኳይ እንዲያቆሙና በዚህም ምክንያት የመጣውን ሰው ሰራሽ ረሃብ እንዲያስቆሙ አሳስቧል። ጦርነቱ የሚያባብስ ማንኛውም የውጭ ጣልቃ ገብነት የኮነነው የአውሮፓ ፓርላማ ሀገራት ለአርኤስኤፍ የሚያደርጉትን ማንኛውም ድጋፍ በተለይም የጦር መሳሪያ አቅርቦትን እንዲያቆሙ አሳስቧል። በቅርብ ቀናት ውስጥ አርኤስኤፍ የነዳጅና የኃይል ማመንጫ ጣቢያዎችን እንዲሁም ዋናውን ገበያ ኢላማ ያደረገ ተከታታይ የሰው አልባ አውሮፕላን ወይም ድሮን ጥቃቶችን የፈጸመ ሲሆን ጥቃቱ በሲቪሎች ላይ ሊያስከትል የሚችለውን ጉዳት አስመልክቶ ቀጣይነት ያለው ዓለም አቀፍ ማስጠንቀቂያዎች ቢሰጡም በከተማዋ ዙሪያ ኃይሉን እያከማቸ ይገኛል ነው የተባለው። በቀጣይ መረጃችን በባለስልጣናት ላይ እርምጃ ተወሰደ። በአዲስ አበባ ከተሞች የተሰጣቸውን ኃላፊነት ወደ ጎን በመተው ህዝብን በጉቦ ያማረሩ ከፍተኛ ባለስልጣናት ላይ የአዲስ አበባ ከንቲባ አዳነች አቤቤ እርምጃ መውሰድ ጀምረዋል። በተለይም ከንቲባዋንም ሆነ ህግን አይፈሩም ተብሎ በሚነገርላቸው ከፍተኛ አመራሮች ላይ እርምጃ በርትቷል ተብሏል። በዚህም በርካታ የስራ ኃላፊዎች በቁጥጥር ስር ውለው ጉዳያቸው በፍርድ ቤት መታየት መጀመሩን የገበታ ሚዲያ ምንጮች አረጋግጠዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤም በመዲናዋ በሚገኙ 10 ክፍለ ከተሞች ውስጥ የህዝብ ምሬት በስፋት በሚነሳባቸው የመሬት አስተዳደር ቢሮ ኃላፊዎችና ሰራተኞች ላይ ጥብቅ ግምገማ ማካሄድ መጀመራቸውን የተሰማው ያለ እጅ መንሻ አገልግሎት መስጠት አቁመዋል በሚል በህዝብ ዘንድ በከፍተኛ ደረጃ በሚሳሙት በእነዚህ ተቋማት ላይ ያነጣጠረው የግምገማ ማዕበል ባለፈው ሳምንት የተጀመረ ሲሆን በዚህም ሳምንት ቀጥሎ እንደሚገኝ ገበታ ሚዲያዎች አረጋግጠዋል። በተለይም ከንቲባዋንም ሆነ ህግን አይፈሩም ተብሎ በሚነገርላቸው የለሚ ኩራ ክፍለ ከተማ የመሬት አስተዳደር ኃላፊዎች ላይ ግምገማ ያነጣጠረ ሲሆን የተወሰኑ ኃላፊዎችም ከቦታቸው እየተነሱ ይገኛሉ። ይህ እርምጃ የመንግስትን አገልግሎት አሰጣጥ ለማሻሻል ያለመ ነው ቢባልም የከተማ ነዋሪዎች ግን በግምገማው ሂደትና ውጤታማነት ላይ መሰረታዊና ወሳኝ ቅሬታዎችን ያነሳሉ። የከንቲባ ጽሕፈት ቤት ኃላፊዎችን ከቦታቸው በማንሳት ፖለቲካዊ እርምጃ የተወሰደ ቢሆንም በየቀኑ ከህዝቡ ጋር በቀጥታ የሚገናኙትና ለዋናው ሙስና ቅሬታ መነሻ የሆኑ ፈጻሚ ባለሙያዎች ግን ከዚህ ግምገማ ማምለጣቸው አሰራሩን የይስሙላ አድርጎታል የሚል ጠንካራ ትችት እየቀረበበት ነው። ሙስናውና ቢሮክራሲው ስር የሰደደው በኃላፊዎች ደረጃ ብቻ ሳይሆን በታችኛው ባለሙያ መዋቅር ውስጥ መሆኑን አስታውቀዋልም። ጥቂት ኃላፊዎችን ብቻ በማንሳት የሚደረገው የማስተካከያ እርምጃ ዘላቂ መፍትሄ ሊያመጣ አይችልም፣ በደንብ መፈተሽና መጣራት አለበት የሚሉ ድምጾችን በርክተዋል ነው የተባለው። መዋቅራዊና ከስር መሰረቱ የሆነ ጽዳት ካልተደረገ በቀር አሁን እየተካሄደ ያለው ግምገማ የህዝብን የረጅም ጊዜ ብሶት ድምጽ ለማብረድ የሚደረግ ጊዜያዊ ማስታገሻ ከመሆን አያልፍም ሲሉ የከተማዋ ነዋሪዎችና የመልካም አስተዳደር ተንታኞች በአጽንኦት ያስገነዝባሉ።
መሬት ነክ ጉዳዮች የከተማ ከፍተኛ የኪራይ ሰብሳቢነት ምንጭ እንደመሆናቸው እርምጃው አድሏዊነትን በማስወገድ እውነተኛ ፈጻሚዎች ላይ እስካልተወሰደ ድረስ የዜጎችን ሮሮ ሊያስቆም እንደማይችል ነው የተሰጋው። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህን ይመስሉ ነበረ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።